شازيمي أنا شازيمي ويتبت شبينو عندي تندزل تشكيني بينشالش كوي من دنو يونشو من دنو يتفتر ونقرين مني እንግዲህ አዝናለሁ እኔ ምንም ነገር ይሰራል እባክህ አንዴ ብቻ ለዚህ ነገር ያደረጉኝ ዋጋቸውን ልስጣቸው ምንም ጅምር ራሱ በደንብ እንደሚከላከል አውቃለሁ ግን ፍራቴ ፈሪዎች ከኋላ እንዳያጠቁት እንደዚህ ያረከሰ ጓደኛው የካደ ሽታ ፈሪ እንጂ ብልጥ ሆኖ አይደለም ለዛ ስላም ጓደኝነት ምን ማለት እንደሆነ ስላወቁ ከዛ አሳሪው የበላየው የመሰለ አስመሳይ ነው ምንም በለው ብቻውን በሬ ውስጥ ነው እመሪ ሁሉም ነገር እንዲያገኝ ዋው በጣም ደስ ይላል። የዛሬው ላይ የት ይላል ማለት ነው። ዜማዊ ድራማ ያበደ እየሆነ ነው። እንግዲህ ካሁን በኋላ ድራማው ያበደ እንደሚሆን አልጠራጠርም። ምክንያቱም በጣም ደስ ይላል። ናቲም በህይወት አለ። ዜማዊ እንግዲህ አቢኒ ተገናኝተዋል ማለት ነው። በጣም ደስ ይላል። እንግዲህ ሁላችንም በጉጉት ስንጠብቀው የዜማዊና የአቢኒ መገናኘትና የናቲ በህይወት የመኖሩ አጓግቶን ነበረ። ዛሬ ግን ሁላችንም በጓጓነው መሰረት ሁሉንም ነገር አይተናል ማለት ነው። ናቲም እንግዲህ ከታሰረበት አምልጧል ማለት ነው። ኢዛና እንግዲህ በሩን ዘግቶበት ሂዶ ነበረ ፍታይ ብሎት እንዳለ ያው አልፈታህም የምሰራው ስራ ላይ ብሎ ትቶት ሂዶ ነበር። በዛን አጋጣሚ ምንድን ነበረ መጀመሪያ ምግብ ሰጥቶት ብላ ሲለው ፍታኝና ለመበላው ብሎ ፈቶት ያን ምግብ ሳይበላ አንስቶበት ተቆጥቶ በደንብ አላሰረው ነበር። ስለዚህ ከታሰረበት አምልጧል ማለት ነው። በጣም ደስ ይላል። እንግዲህ ምን ይሆን የሚለው ነገር በጣም የሚገርም ነው ማለት ነው። አሁን ላይ እንግዲህ ድራማው እየሞቀ ነው። የምንፈልጋቸው ነገሮች እየሆኑ ነው ያሉት። ሰላም ጤና ይስጥልኝ የቻናል ቤተሰቦች፣ እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ሼር እያደረገ ቤተሰብ ሁኑ። ዛሬ ዜማዊን ቀጣዩን ክፍል ይዘንላችሁ መጥተናል። ምን ይመስል ነበር የሚለውን አብረን እናየዋለን ማለት ነው። ልዑል እንግዲህ ምንድነው ያላት ለዜማዊ ቃላብ ላንቺ ብሎ ነው ወይ የመጣው ከዛ ድረስ ከሚሰራበት ቦታ ለምንድን ነው? ስለዚህ የሆነ የሚከታተለው ነገር የግል ጉዳይ አለው እንጂ በአንቺ ወንጀል ተራ አይደለም። ምክንያቱም ማንም ሰው እንዲያውቅበት አይፈልግም። ስለዚህ ከጀርባው ብዙ ማናቃቸው ነገሮች አሉ። ምንሽ ነው ብሎ አፋጦ ጠይቋት ነበረ። እሷም ምንድን ያለችው ለኔ ብሎ ነው ያጎቴ ልጅ ጓደኛ ስለሆነ ችግሬን ስነግረው ሊረዳኝ ነው የመጣው። ስለዚህ ለዛ ነው ሁሉንም ነገሮች ራሱ ለብቻው በሚስጥር አድርጎ ለህግ ለማቅረብ ስለሚፈልግ ነው ብላለች ማለት ነው። ነገር ግን ይሄንን ነገር ልዑል አምኖ ሊቀበል አልቻለም። ምክንያቱም ድርጊቱ እንደዛ አይደለም። ስለዚህ ማሰብ አለብን። ቃሊብ ለምንድን ነው ይሄንን እያደረገ ያለው? በጣም ኃይለኛ ነው። በዛ ላይ ደግሞ የሆነ የማናውቀው ሚስጥር አለ ብሏል ማለት ነው። በጣም ከባድ ነው። በነገራችን ላይ ምንድነው አሁን እሱ በቃ ነገሮችን በሚስጥር አድርጎ እያንቀሳቀሰ ነው ያለው አንዳንድ ነገሮችን። ስለዚህ ይህንን ነገር ደግሞ አልተመቸውም ልዑል ማለት ነው። እንግዲህ ወደ ናቲ ስንሄድ ደግሞ ናቲ በህይወት አለ። ኢዛና እየዋሸ አልነበረም። ምክንያቱም ሁላችንም ኢዛና እየዋሸ ነው ራሱን ከወንጀል ነፃ ለማድረግ ነው እንጂ ሞቷል እያለ ነበር። ነገር ግን አልሞተም ማለት ነው። እና በጣም ደስ ይላል ናቲ አለመሞቱ። ነገር ግን አሁን ናቲ እየተሸወደ ያለው ምን አለ እዚህ ጋ ማነው እንደዚህ ያደረገኝ እባክህን ፍታይ ብሎ ኢዛና ሲለምነው ኢዛና ምንድን ነው ያለው? እኔ ልፈታህ አልችልም፣ ምክንያቱም እኔ ታዝዤ ታዛዥ ነኝ። ስለዚህ አንተን አምኜ አልፈታህም ብሎታል ማለት ነው። እናም እንግዲህ እኔ ምንም ነገር አላደርግም፣ ምንም እንዳልተፈጠረ ሁሉን ነገር እረሳለሁ፣ ግን አንተ ከዛ አስወጣኝ ብሎት ነበር። ኢዛና ግን ናቲ እኔ እኮ አንተን አውቅሃለሁ፣ ጓደኛዬ እኮ ነህ። አንተ ብድርህን ሳትመልስ መቼም አተኛም። ስለዚህ አምኜ አልፈታህም
ግን እፈታሃለሁ ትንሽ ቆይና ብሎት ነበር። ነገር ግን እሱ ለምንድን ነው እንደዚህ ከምታሰቃይ ለምን አትገለኝም ሲለው ለእኔ እኮ መግደል ቀላል ነው ግን አልገለም ብሎታል። እመነኝ እኔ ምንም ነገር አላደርግም፣ እባክህ ፍታኝ። ከዚህ ሁሉ ለምንድን ነው ግን ይህን ሁሉ ፈተና የምታበዛብኝ ብሎታል። እሱም እንግዲህ ትንሽ ጠብቀኝ፣ ስለዚህ እኔ ችግር የለብኝም፣ እፈታሃለሁ ወይም እገልሃለሁ፣ ለእኔ ሁለቱም አንድ ናቸው ብሎታል። እናም እሱ ምንድን ነው ያለው? ለምንድን ነው ምክንያቱም ማወቅ እችላለሁ ሲለው እኔ አይደለሁም ታዝዤ ነው ያዘዙኝ። ደግሞ እንግዲህ የሚገርም ነው የውሸት ማዕት ደርድሮለት እንዴት እንደዛ ልታደርጉ ትችላላችሁ? ይህንን ማንም ሰው አያደርግም ብሏል ማለት ነው። እንደማታምነኝ አውቃለሁ ብሏል። እንግዲህ በጣም የሚገርመው ናቲ እያመነው ነው ያለው ማለት ነው። እንዴት ነው እድል ዜማዬ አቢኒ ናቸው እንድገል ያዘዙ ብሎታል። እንዴትና ያዳሳ ሲለው ያዳም አለበትና አሁን እኔ እነሱ ግደለው ስላሉኝ ነው እንጂ እኔ ለዛ አይደለም በህይወት ያቆየው ለራሱ እኔ አዝኜልህ እንጂ እነሱ እንዳስወግድ ነበር የጠየቁ ሲለው ይህንንማ አታደርግም ዜማዬ በውሸት ነው እባክህን አላምንህም ብሎታል። እንደማታምነኝ ያውቃለሁ፣ ነገር ግን ዜማዬ ደግሞ እንደማታፈቅር እንደማትወድ ታውቃለህ፣ ትጠላሃለች። ስለዚህ አንተን ለማስወገድ ይሄ ነበር ያላቸው አማራጭ ብላለች ማለት ነው። እና ይህንን ሲለው እሱም እንግዲህ እንዴ ይህንን ማታደርግም፣ እሺ ዜማዬ እንዴት ነው ራሷን ግደለኝ ብላ ነው እንደ የገደልካት ሲለው ዜማዬ አልሞተችም፣ የውሸት ነው የገደልኳት፣ ስለዚህ ይህን ሁሉ ድራማ የሰራች የዜማዬ ነው ብሎ ሁሉንም ነገር በዜማዬ አምንትን ብሏል ማለት ነው፣ አሳቧል። ናቲ ግን አሁን እያመነው ነው ያለው ማለት ነው። ምክንያቱም ዜማዬ ያው ታደርጋለች የሚለው ነገር እንትን ስላለው ማለት ነው። ለምን አቢኔን ስለምትፈልገው ሁለቱን አስወግዱ ብሎ ተናግረው ነው የሚለው ሀሳብ ነበረው እና ለዛ ነው አሁን አምኖታል። አሁን እሱ ምንድን ነው ያለው? ይሄ ጅል እያመነኝ ነው ማለት ነው እያለ ነው ማለት ነው። እና ይህን እንዴት ሊያደርግ ይችላል? ቆይ ለምን ብሎ ማሰብ የለበትም። አሁን ደግሞ ቀጣዩ ወንድምህን ነው ልዑልን አስወግዳለሁ፣ ከዛ በኋላ ደግሞ ቀጣይ አንተ ትሆናለህ፣ ከዛ ጨረስኳችሁ ሁላችሁንም፣ ስለዚህ እኔ ነፃ ሆናለሁኝ ብሎታል ማለት ነው ለናቲ። ናቲ ደግሞ ይህን ነገር ወንድሜን አትንካ፣ እኔን እንደፈለግክ አድርግ፣ ችግር የለብኝም ብሎታል። እንግዲህ ኤዛና ደውሎ ለልዑል የሰጠሁ ጊዜ እያለቀ ነው፣ የወንድም ጊዜ ደግሞ ጊዜ የለውም፣ ስለዚህ ጊዜህን አፋጥን፣ ወንድምን ማየት ከፈለክ በህይወት ብሎታል ማለት ነው። ልዑልም እንግዲህ የሰው ነፍስ ነው አጥፋ ያልከኝ፣ ስለዚህ ያዳን እንዴት አድርጌ አግኝቼ እንደማጠፋው እየተጠባበቅኩ ነው፣ ቦታ እያመቻቸው ነው፣ ጊዜ ስጠኝ፣ ወንድሜን ምንም እንዳታደርገው ብሎታል። እዛ ደግሞ ሂዶ ለናቲ ወንድምህን ልገለው ነው እያለው ነው ማለት ነው። አሁን በጣም ከብዷል ማለት ነው። አሁን ሁሉንም ነው አስወግድ ያለው ማለት ነው። እንደምታወራው በጣም ቀላል አይደለም። የሶስት ሰው ነፍስ ነው አጥፋ ያለኝ። እንግዲህ የአንዱን እኮ አጥፋና ከዛ በኋላ ወንድምህን ድምፁን አሰማሃለሁ ብሎታል ማለት ነው። እና ልዑል ይሄንን ነገር ያደርጋል ብላችሁ ታምናላችሁ? ልዑል ይሄንን ነገር ካረገ እሱ ወንጀል ይገባል ማለት ነው። ምክንያቱም በጣም ከባድ ነገር ነው። እንግዲህ ቶሎ ድረስለት፣ ወንድምህ ያለበትን ስቃይ ስላላየ ሊታገስ አይችልም። ቶሎ ድረስ እያለው ነው ማለት ነው። በዘን መካከል እንግዲህ ልዑል ሁሉንም ነገር ለማድረግ አስቧል ማለት ነው። ያዳግም በአሁኑ ሰዓት የት እንዳለ አይታወቅም። በፖሊስም እየተፈለገ ነው። ልዑልም እሱን ለመግደል እየፈለገው ነበር፣ ሊያገኘው አልቻለም ማለት ነው። ወንድምህ አይወድህም ማለት ነው። የአንድ የሚያዘዝኩትን ነገር እየሰራልኝ አይደለም ብሎታል ናቲ። ናቲ ደግሞ ወንድሜን ምንም አታደርገው፣ ወንጀል ውስጥ አታስገባው ብሎታል። እንግዲህ እድልን ቀጥሯታል ለማስወገድ ማለት ነው። እንግዲህ እድልም ነቅታበታል። ለዋዛ አይደለም የኔን ህይወት ለማዳን ሳይሆን ለሌላ ጉዳይ ነው የፈለከኝ ብለዋለች ማለት ነው። እንግዲህ ምንድን ያለው ህይወትሽን ልታገተው ለአድንሽ ፈልጋለሁና ወደ እኔ ነይ ቶሎ። የዛና የብዙ ሰዎችን ህይወት ስላበላሽ ያንቺንም ህይወት እንዳያበላሸው እኔ እና አንቺ እንስማማ ብሏታል ማለት ነው። እሷ ግን አይ እሺ ችግር የለም ብላ ተቀጣጥረዋል። እናም እንግዲህ ዜማዬ ተገናኝታለች ከአቢኒ ጋር ማለት ነው። በጣም ደስ ይላል። በለቅሶ ተራጭተዋል። የሆነውን ሁሉ ነገረችው ማለት ነው። እሱም እያዘነ ለምን ይሄን ሁሉ አደረግሽ እያላት ነበረ። እሷም እውነታውን ነግረዋለች ማለት ነው። እና በሚገርም ነገር ናቲም እንግዲህ ለማምለጥ እየታገለ ነው ያለው። በዚህ መሀል ግን ይሳካለታሉ የሚለው ተሳክቶለትም ማምለጥ ሆኗል ማለት ነው። እናም እንግዲህ ዜማዬ ናቲ አሁን ቢገናኙ በአካል ምን ያደርጋት ይሆን? አሁን ምክንያቱም
ኢዛና ምንድን ነው ያለው? ዜማዬ ናት እንደዚህ እንዳደረገ የወሰነችው ብሎታል። እናም በጣም ግራ ተጋብቷል። ስለዚህ ዜማዬን ጉዳት ያደርስባታል ወይስ አያደርስባትም የሚለው ነገር በጣም ከባድ ነው። አቢኒና ዜማዬ እንግዲህ ላይፋቸውን እየቀጩ ይገኛሉ። በጣም ደስ ይላል። ያ ሁሉ ስቃይ አልፎ ዛሬ ፍቅር ላይ ናቸው። ምክንያቱም ናቲ እስከሚመጣ እንጂ ናቲ ከመጣ በጣም ከባድ ነው ማለት ነው። በቀሉ በቀል አይደለም ማለት ነው። እንግዲህ ማን ነው እንደዚህ ያደረገሽ እያለ ሲጠይቃት ነበር። እሷ የማናውቀው ጥላት አለን ከጎናችን ያለ ግን በጣም አሁን ሰዓት ላይ ከባድ ሆኗል። ስለዚህ ከፍተኛ ሆኖብናል እና እንዴትም እንደምናደርግ በጣም ጥንቃቄ ማድረግ አለብን፣ ራሳችን መጠበቅ አለብን ብለዋል ዜማዬ ማለት ነው። እና በጣም አሁን ላይ በጣም ከባድ ነው። ማናስበው ሰው አለ እና ምን ሊያደርጉ እንደሚችሉ አናቅም ብላለች ማለት ነው። እንግዲህ ቃልብ እየሄደ ያለ እየተከታተለው ነበር። ልዑልም እየተከታተለው እና ብሎ ጠራው ማለት ነው። በጣም የሚገርም ነገር ነው። ልዑል ደፋር ነው። ለምንድን ነው የምትከታተለኝ ሲለው አንዳንዴ ቦታ እንቀያየር ብዬ ነው፣ አንተ ሌባን ፖሊስ እንሆንና እስኪ ልከታተል ብዬ ነው እንጂ ለሌላ አይደለም ብሎ አሽፎበታል። የሚጎዳህን ጨዋታ አትጫወት ሲለው እንግዲህ ልዑል ምንድን ነው ያለ የመልስ ምት የማይጎዳኝን ጨዋታ ምንድን ነው? ስለዚህ የሚጎዳኝን ጨዋታ ካልተጫወትኩ ወንድ አይደለሁም ብሎታል ማለት ነው። እና ብዙ ጊዜ የተከታተልኩ ይመስላል ምንድን ነው? ስለዚህ እኔ አልተከታተልኩም። ስለዚህ ሌባ ነው እየተከታተሉት የሚመስለው። አንተ ቃላቶችን አስተካክል፣ ሌባ አይደለሁም ፖሊስ እንጂ ብሏል ማለት ነው። የከፋ ነገር ተናገርኩ እንዲበታል ከኔ ጋር ጨዋታ ይቅርብህ፣ የማትወጣው ጉድጓድ ውስጥ ትገባለህ እያለ ያ ማስጠንቀቂያ እየሰጠው ነው ቃሊብ። እንግዲህ ልዑልም አሻፈረኝ ብሏል ማለት ነው። ልዑልም እንግዲህ ለፖሊሱ አንተ የመጣሁ በራስ ጉዳይ ነው እና የካድፍን 1 ዓመት ሆኗል በጉቦ ምክንያት ከስራ እንደተባረርክ፣ ስለዚህ ምንም ልታደርገኝ አትችልም፣ የመጣህበትን ጉዳይ ጎልጉዬ አወጣዋለሁ ብሎታል ማለት ነው። ቃልብም እንግዲህ አይ አንተ ምንም አታደርግም፣ ስለዚህ ራስን ጠብቅ፣ ከእሳት ውስጥ እሳት አወጣለሁ ስትል እንዳትቃጠል ብሏል ማለት ነው። በጣም የሚገርም ነው። እንግዲህ እስኪ ምን ይሆን ምንድን ነው ዓላማዊ ፖሊሱስ የሚለውን አብረን የምናየው ይሆናል። ሁላችሁም ወዳችኋለሁ፣ አከብራችኋለሁ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ባይ ባይ።